ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። እንደምን አደራችሁ? እንደምን ዋላችሁ? አንዴ ሌት አፍተርኑን ፎር ሚ። ስለዚህ በጣም ሳምንቱ ጊዜ ጥሩ ጊዜ ያሳልፋችሁት የቅዳሜና እሑድ በያላችሁበት ነው የጥሞና ጊዜ መውሰድ ጥሩ ነው። ሰላምን ማድረግ ከጭቅጭቅ ከጸቡም ጸጥ ብሎ ማለቱ አንዳንድ ጊዜ ጥሩ ነው። ከፖለቲካውም እንደዛው ጸጥ ማለቱ ራስን ሪፍሬሽ ማድረግ አንዳንድ ጊዜ በጣም አስፈላጊ ነው። ዛሬ ወደ እናንተ የመጣሁት ይህንን ሰውዬ ነው። እንደምታውቁት ከዩናይትድ ስቴትስ ኦፍ አሜሪካ ዲፖርት ተደርጎ አሁን እዛ ይሄዳል። ወደዚህ እመጣለሁ፣ ይህንን ወደዚህ ልጅ እመጣለሁ። አሁንም ውሸቱና ፕሮፓጋንዳውና የጥላቻ መንፈሱን እያናፈሰ ነው እና መታወቅ አለበት። እዛ ከመምጣቴ በፊት ግን የትግራይ ጊዜያዊ አስተዳደር መንግስት ባለፈው ጊዜ ከዚህ በፊት ፖስት ያደረግኩት ይሄ 4 ኪሎ ያለው ገዳይ መንግስት በፕሮፓጋንዳ በውሸት ነው የውሸት ንጉስ ነው፣ በውሸት የሚያምኑ ናቸው እና ብዙ የተከፈላቸው አሉ። እነዚህ በቲክታክም ሆነ በምንም ሆነ ውሸትን የሚያናፍሱ በዚህ በውሸት እና በጉልበት በገንዘብ የማይሸነፍ የለም ብሎ የሚያምን በጣም እኮ የሚያሳዝን የሚያምን ሰው ነው። የእግዚአብሔርን ስም ሁል ጊዜ እየጠራ መነገጃ የሚያደርግ ሰው እንደሆነ እነዚህ ጠቅላላ ፓርቲዎቹ ተከታዮቹ መሪው እሱ ነው። ተከታዮቹ ምን ብዬ ተናግሬ ነበር? ይሄውና በዚህ አብርሃም በሚባለው በዶክተር አብርሃም የእሱ የመጀመሪያ ባንዳ የሆነ ሰውዬ የመጀመሪያው ካሉት ከፊውፍጮ ግን ይሄ ቀንደኛ ነው። መከላከያ ሚኒስቴር የነበረ በጦርነቱ ነው። ቀላል ሰው አይደለም። አብይ አህመድ ቋንቋውን ተናጋሪ የዛ ሰው እዛ ተወልዶ ያደገውን ድብ አድርጎ ለዚህ ኃላፊነት ቦታ ሰጥተው ለምን ለመጥፎ ኃላፊነት ቦታ ሰጥተው አሁን ከዛ አውርዶት ሌላ ሚኒስትር ውስጥ ሎ ሚኒስትር ውስጥ ያስገባው አሉ። አምናት ኢንትረስቲንግ ስለምን እንደሆነ ስለሱ ሪሰርች አድርጌ ማወቅ የምፈልገው ነገር አይደለም። ነገር ግን በዶክተር አብርሃም ግፊያ መሰረት እንታየር ነዳጁም ሆስፒታሉም ገንዘቡም ተለቀቀ ብለው አውርተው ነበር አይደለም እንዴ? እኔ ደግሞ ይህንን ከሰማሁ በኋላ ይሄ ሰው የሚያደርግ ካንዲ አይደለም የሚሰጠው ኦብሊጌሽን ነው። የዛን ህብረተሰብ ኦብሊጌሽን የታክስ የከፈለውን ኦብሊጌሽናቸውን ነው የሚመልሱት። መስጠት ያለበት መቆም አልነበረበትም። ከሌላው ክፍለ ሀገር መለየት የለበትም። አስተማሪዎቹ ደሞዝ መከፈል አለባቸው። ሐኪሞቹ ደሞዝ መከፈል አለባቸው። ሆስፒታል ነዳጅ መግባት አለበት። አንድ በተፈራረሙት ወደድም ጠላንም ስቲል በዛ አገር ውስጥ እስካለ ድረስ ይሄ ሶሳይቲ ይሄ ህብረተሰብ እንደ ማንኛውም ምንም ኤክስኪውዝ የለውም ብዬ ተናግሬያለሁ። ጌስዋት የጊዜያዊ አስተዳደር መንግስት ይህንን ስሙ፣ የጊዜያዊ አስተዳደር መንግስት ይሄ የሚባለው ውሸት ነው። እኛን እንዳውም ከህዝብ ጋር ለማጋጨት ነው እንጂ አንድም ሳንቲም ዋን አየወዳ ሳንቲም የመሀል ያለው መንግስት አላከም ይላል። በጣም እኮ ያሳዝናል። እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያችሁ። በውሸት ህዝቡን አእምሮ ለመቀየር በውሸት መንግስትን ይሄ የተጨነቀ ህዝብ በጣም የጠበበው ህዝብ መግቢያው ጥርጥ አድርጎ የያዘው ይሄን እንደ አቶ ጌታቸው ረዳ የተናገረው ነው። ሁሉ ጊዜ መንሽን አይሰለቸኝም። ይሄ ሰውዬ ምን አድርጎ እንዲሄድ እዚህ መሀል ከተማ ቆሆኜ ይላል። ስለ ትግራይ ነው መዋጋው ይላል። እስቲ ታያችሁ 2 ዓመት ተኩል እዛ በነበረው ካርስቲ መውጣት አይደለም 2 ዓመት ተኩል እዛ በነበረበት ጊዜ ያደረገው ምንድን ነው?
ከመበታተን ከመጥፋት በስተቀር ከመዋሸት በስተቀር አሁን ኦልሞስት ኦቨር ይር ከሄደ ለዛች ሀገር ነው የሚሰራው። የት አለ ውጤቱ? የት አለ ውጤቱ? ውሸት ነው፣ ውሸት። እነዚህ ከሃዲዎች ለሆዳቸው ይሄዱ ናቸው። የት አለ ውጤቱ? አቶ ጌታቸው ረዳ የአፍሪካ አማካሪ ከሆነ ወዲያ ያ ጀነራሉ ይሄ ሜጀር የማርሻሉ አማካሪ ከሆኑ በኋላ ሌሎችም ሀራ መሬት ነን ብለው ሄደው እስካሁን ያሉት ከሄዱ በኋላ ምንድን ነው ውጤት የመጣው? አሃ የመጥፎ ውጤት መጥቷል። እነሱ ከወጡ በኋላ 1 2 3 ድሮን ተጥሏል በትግራይ ምድር ላይ በትግራይ ላይ። ይሄ እውነት ነው። ስለዚህ በሚያሳዝን ሁኔታ ነው። ኢማጂን ሲያናፍሱት በሚዲያቸው በዚህ በውሸት ሚዲያቸው ተናግረውታል። ስለ የትግራይ ጊዜያዊ የትግራይ መንግስት ምን አለ? በጭራሽ አያሳዝንም፣ በጭራሽ አልተላከም። እንደውም ይህንን ያደረጉት አለ ህዝብን ይሄ ደሞዝ ያልተከፈለው ለካ እናንተ ይዛችሁት ነው ገንዘቡን። አያችሁ ክፋታቸው። እስቲ በአስተማሪዎቹ በነዚህ እዛች በሀገር ባለው ህዝብ ላይ ጫማ ስር ሆኑ ምን ትላላችሁ? 2 ወር 3 ወር ደሞዝ ሳይከፈላቸው ይሄን ነው። ስለዚህ አሁንም መጮህ እንዳለብን መርሳት የሌለብን መንገር እንዳለብን ይህን ካልኩኝ በኋላ ስለዚህ ሰውዬ ልናገር። ትላንት ነው ከትላንትና ወዲያ ሁመራ ላይ ተጋብዞ ጠለምት ምናምን ይሉታል። እዛ ተጋብዞ በነዛ ከሃድ በጀሰን እንደሱ በሌላው ይሄ ኮነሬሉ ፉል ትግራይ ሆኖ ማንነቱን የካደ ለገንዘብ ሲል አሁን እዚህ ሁመራውን የሚያስተዳድረው መሰለኝ እነሱና የተከሩት አንፎርቹኔትሊ እንትናቸውን እንትን አላልኩም፣ ለመውጣው አልፈለኩም። ሌላው ጊዜ ስለጠበቅ በረጅሙ አወጣዋለሁ። ነገር ግን ይሄን ነው ዛሬ ፒክቸሩ ላውጣው። ኢንቫይት ተደርጎ 1-2 ጊዜ ወደ ዲፖርት ከተደረገ በኋላ ኢንተርቪውን ሰምቻለሁ። 100% ያወራው ውሸት እንኳን ቢሆን አንዴ ሄዷል ስራው እዛ እንትን ብሎታል እና ማውራት አያስፈልግም ብዬ ነበር። ነገር ግን ትላንትና ወጥቶ ቀባጠረ። ግለሰብ ጉራውን ባልም አይባልም ብቻ ቢባልስ እንደው የማልሆነ አንድ ውሸት ዋሽን። እንግሊዛዊ ነኝ አለ። እንግሊዛዊ ሳይታወቅ እንግሊዛዊ ሆኗል። በሜክሲኮ በኩል ነው አሜሪካ የገባሁት አለ። ዜርፎር ለምን መሰላቸው ኢንግላንድ ያልሄድም? 1993 ፓርላማንት ላይ እንግሊዞች ወይንም ደግሞ ዩናይትድ ኪንግደም ካመን ሏ የሚሉት ህግ ነው የሚጠቀሙት። ከዛም በኋላ በፓርላማ ያጸድቁትና አዳዲስ ህጎች ይፈጥራሉ። ፕራይም ሚኒስተር በዛን ጊዜ የነበረ ፕራይም ሚኒስተር ባልጠፋም ሌበር ፕራይም ሚኒስተር ነበር ስሙ። ካሁን ለጊዜ ጠፋብኝ። በጣም ከዴዘርት ስቶርም ከኢራን ጦርነት በኋላ እንጂ በጣም ፖፑላር ነበር። በዛ ጊዜ ያወጡት ህግ ነበር። ናቹራል ሲቲዝን ሆነው ማለት ሌላ ቦታ ተወልደው የግሬት ብሪትን ይዘው ቴረር ነገር ወይንም ደግሞ መጥፎ ነገር ውጭም ሆነ እዛ ያሰጠሩት እንደሆነ በፓርላማው ነው የጸደቀው። ዜግነታቸው ይቀማሉ ባሉበት በሌሉበት። ይህንን ህግ ካወጡ በኋላ አንድ ጊዜ እንደምታውቁ አይስ የሚባሉ ነበሩና የእኛን አበሾች 30ዎቹን ነው 35ዎቹን ያረዷቸው። በዛን ጊዜ እነዚህ ወጣቶችን ሪክሩት እያደረጓቸው ነበር። በጣም ሪክሩት እያደረጓቸው ከእንግሊዝና ከፈረንሳይማ ማዕቶቹ ናቸው ሄደው በጣም ፈናቲዝም በዝቶ ማዕቶቹ ናቸው ጥለው
የሄዱትና ከዛም በኋላ ካጠፏቸው በኋላ ይጥፉም ወይንም በየቦታው እንትን ካሉ በኋላ በጣም ሰውን እያረዱ ማረድ መደለትን ቦታ ይዘው ኢራን ውስጥ ኢራቅ ውስጥ ነው ፍላጋቸውን አውጥተው ጥቁር ፍላግ ምናምናቸውን አውጥተው ብዙ እንትን ያደርጉ ነበር። ከዛ ውስጥ አንድ ሁለት ቲኔጀሮች አንደኛዋ ከንቨርት መሰለችኝ፣ ሌላዋ ደግሞ እንደዚሁ እዛው አግብተው ወላልደው ተርፋለች። ቱርክ ሪፊውጂ ላይ እንድትገባ ግሬት ብሪትን የተወለደችው ሪፊውጂ ትናደርጋ እስካሁን ድረስ እንዳልተመለሰች ነው ማውቀው። የሂውማን ራይቶች ቢሉላት ብዝም ቢሉላት አንድ ይወጣ እና ይሄ ልጅ መቼ ነው የእንግሊዝ እንትኑን አዲስ አበባ ይዘው ሄዶ ያንን አገር ቤት ሄዶ የመጀመሪያውን የመጥፎ ይሄ ፒክቸር የሚሊተሪ ፒክቸር ያደረኩት የዛን ጊዜ ነው። ኳይትሊ ሳይለንትሊ ዜግነቱን የወሰዱበት ወይንም ደግሞ ነዋሪነቱን የወሰዱበት። አዘርዋይዝ ወደ ከሜክሲኮ ሆኖ ሜክሲኮ ከገባ ወዲያ በእግሩ አሜሪካ መጥቶ ከዛም በኋላ የትራክ ጉድ ፎር ሂም ትራክ ድራይቨርስ ሆኖ ምን ብሎ እንደዛ እያለ ፕሮሰሱ ላይ እያለ ነው የደረሱበት ማንነቱን ያወቁ። አሁን ማንም ብለ የሚያደርገው እዛ ያሉ ተማሪዎችን ትግራዮችን ነው። ኦልሬዲ ሬከርድ ሆነሃል ማንነት ሰው አንዳንዱ ይሄ እኮ ያለ ነው። መጥፎ ሰው ሲሆን መጠቆም ተጠቁመ ሊሆን ይችላል። አይ ዶንት ኖ አባውት ዛት። ነገር ግን አገሬ መረት ያልከው ውሸትህን ነው። ዜግነትህ ቢኖርህ በነዛ በሆምላንድ ሴኩሪቲ በኢሚግሬሽን ፍሪ ኢንዲቪዥዋሊ ፋኖ በቴሮሪዝምነት አልተያዘም። ኢንዲቪዥዋሊ ፕሮሰስ አለው። ግሪን ካርድ ለማግኘት የሚጠይቁ የሚስኬደው ፕሮሰስ አለ እና በዚህ ጊዜ ደግሞ በደንብ ቼክ ያደርገዋል ማንነትን ስትል ሲደረስበት ይሄ ልጅ የእንግሊዝ ዜጋ ቢሆን ይሄ ልጅ ሪፊጂ ሆኖ ነው እኮ የገባው። የጠየቀው በምን በኩል ነው የገባው? እንደተናገረው ከአፉ ትላንት በሜክሲኮ በኩል ነው የገባው። ዜርፎር ብሪቲሽ እንትን ቢኖረው ምክንያቱም ሪፊጂነት በተለይ ሲሰጥ ፕሮሰስ አለው ለመጠየቅ ዩኤንኤችሲአር የተመዘገበ በዩናይትድ ኔሽን የተመዘገበ የኢኮኖሚ ስደተኛ አለ፣ የፖለቲካ ስደተኛ አለ፣ በጦርነት ደግሞ የተግበሰበሰ ስደተኛ አለ። እነዚህ ሶስቱ የግሬት ብሪትን ፓስፖርት ከያዘ አፕላይ አያደርግም ለሱ ልድገማ ሆንም በስደተኛ ሲገባ በእግሩ ነው የገባው አይደል? ከሜክሲኮ ወረቨረደስ በዚህ በሶስት ነገሮች ነው አፕላይ ማድረግ የሚችለው። በጦርነት ሀገሩ የሄደ የሚኖርበት ሀገር ጦርነት ስላለ መኖር አልቻልኩም። ሁለተኛ የምኖርበት ሀገር በኢኮኖሚ በጣም ስለደቀቀ በጦርነቱ ምክንያት መስራትም መኖርም ስላልቻልኩኝ። ሶስተኛ የምኖርበት አገር ያለውን መንግስት በጣም ስለመቃወም ይህ መንግስት አሳዶ ሊገለኝ ስለሆነ መኖር አልቻልኩም። እንግሊዛዊ ነኝና እንግሊዝ ሄጄ መኖር እችላለሁ ብሎ ውሸቱን እንግዲህ ምን ያህል ውሸቱን ይህንን ሶስቱን ካስቀመጥኩላችሁ በኋላ በእግሩ ነው የገባው አይደል? አሁን የግሬት ብሪትን ፓስፖርቱን ወርውሮታል። ኢትዮጵያ ሆነ ብሎ የገባው ወይንም የፈረጋው ሶማሌም ይሁን ጅኒም ይሁን ምን ይሁን እንደዛ ነው የገባው። የግሬት ብሪትን ፓስፖርትን ይዞ ከገባ አንድ በእግሩ አይገባም። ከገባ እንኳን አንተ የዚህ ሀገር ናሽናል እነዚህ ስሪ ነገር አንድ G7 ናቸው። የሰልጠነ ሀገር ነው። መኖር ትችላለህ። ጦርነት የለም። ስራ ሰርተ መኖር ትችላለህ። ስለዚህ ይመለሳል። ኢሚዲየትሊ ነው ዲፖርት የሚደረገው። ነገር ግን እንደዛ አይደለም የገባው። የለውም፣ ውሸቱን ነው።
እኔ 100% ፈትን 100% ትክክለኛ ስለሆንኩ ነው ይህንን መነግራችሁ። አሁን ዛሬ እዛ ሁመራ ሄዶ ሲያምባር መኖር ችል ነበር። አገሬን መርጬ ወደ እንግሊዝ እንወርውርህ ወይስ ወደ ኢትዮጵያ እንወርውርህ ስንል ኢትዮጵያ መረጥ። ውሸት። አትሊስት ሰሚ ይኖረኛል። አንዳንድ ሰዎች እዛም ያሉትን ይሄንን ማንን ይሄ ነው ችግራቸው እኮ ሰዎችን ዝም ስለተባለን ዝም ስላልናቸው ለረጅም ጊዜ እንዲህ አይነት የውሸት ነገር ሲነፉ ዝም ስለተባሉ እንደነዚህ አይነት ክሪሚናል መጥፎች አገሪቷ እዚህ ደረሰች። ወገኖቼ ዝም ስለተባለ አገሪቷ እዚህ ደረሰች። ስለዚህ ውሸት ነው። አስቀድሞ ወደ አገር ቤት ሄዶ ከመደንፋቱ ህዝቡን ጀነሳይድ እንትኑን ከመጠለቱ ምናልባት የእንግሊዝ ፓስፖርት ሊኖረው ይችላል ምናልባት። ነገር ግን እንደዛ ሲያንቧርቅ ማንነቱ የታወቀ እንደሆነ በብነ ቢቢሲ ሬከርድ የሆነ የዓለም እንትኖች ሬከርድ የሆነ ሳይለንትሊ ምን አድርገውታል? ይሄ ህግ አለ። ሳይለንትሊ ባለበት ይሄ ምናዊ ነው? ኢትዮጵያዊ ነው። ተወልዶ ያደገ ኢትዮጵያ መጥቶ በናቹራል ሲቲዝን ሆኗል። ኦኬ ሳይለንትሊ ኤክስ አድርገው መግባት። ለዚህ ነው ወደ አሜሪካ የመጣው ወገኖቼ። ለዚህ ነው ወደ አሜሪካ የመጣው። ሁለተኛ የአሜሪካ የእንግሊዝ ፓስፖርት ቢኖረው ለሆምላንድ ሴኩሪቲ እንትን መጀመሪያ የሚጠይቀው ወደ ግሬት ብሪተን ነው የሚልከው እንጂ ኢትዮጵያ አይደለም ዲፖርት የሚያደርገው። ምክንያቱም ፓስፖርቱ ቫሊድ ፓስፖርት አለውና እንትን ማለት ይችላል። የለውም አይደረግም፣ የሌለም። ስለዚህ አሁንም ሄዶ እኔ እንትን ያልኩት በደምደር ወልቃይት በደምደር ነው እያለ አሁንም ይለፈልፋል። ልክ እንደዛ ከሆነ ትልቁን ጉዳት ውስጥ የምትከተው እንዳንተና አንተን የመሳሰሉ ሰዎች የኢትዮጵያን ኮንስቲቱሽን ነው እናፍርስ የምትሉት። የኢትዮጵያን ኮንስቲቱሽን እናፍርስ ከተባለ የአማራ ክልል የሚሉት የለም። የአማራ ክልል የሚሉት የለም። ይህንን እወቅ መጀመሪያ። የአማራ ክልል ከሌለ እንደ ማንኛውም መኖር ይቻላል። ነገር ግን ደግሞ ብዙ ማፖች ከጣሊያኖች ያወጡት፣ እንግሊዞች የነደፉት፣ ሌሎች የኢትዮጵያ ማፕ ብናሳይ ማፈሪያ ትሆናል። ስለዚህ አሁንም እዛች ሀገር ሄዳለሁ ብለህ አሁንም ጥላቻህን መታንቧርቅ ከሆነ ወገኔ ልምከርህ፣ እዛች ሀገር ሆነ ዛሬ እዚህ በ4 ኪሎ ያለው ገገዳ ላይ ተሽከረከር ልትኖር ትችላለህ። አሁንም ከጥያቄ ግን ከመጠየቅ ግን አታመልጥም። ጊዜው ሲመጣ እንዲህ አይደል የተባረርከው? ብሌም እያደረግ ማንንም ብሌም ማድረግ። አንዱ እናቱን ያስገደልክበት ትዝ አይልም እንዴ? ጎንደር ላይ ሆነ ወደ 70 ነው ምናምን ሺህ ጎንደር ከተማ ውስጥ ትግርኛ ተናጋሪ የሆኑ እዛ ተወልደው ያደጉ ዘሮቻቸው ብቻ ትግራዊ በመሆናቸው እንዳንተ አይነቱ ያንተ ያልከው ትዝ አይለን ሰብስባቸውና አላልከም እንዴ? ያ ትልቅ የጀነሳይት ንግግር ነው ወገኔ። ቢገባ እነዚህ ሰብስቦ በአንድ ቦታ እንትን ማድረግ ከማን የተማርከው? እርግጠኛ ሂትለር መጽሐፍ አንብበህ ይሆን እንዴ?
እንዲህ ነው አይሁዶችን ያደረጓቸው ዋርሶ፣ ፖላንድ ላይ፣ ሌላው ላይ። ይህንን ነው የፈረድከው ለዛ ህዝብ። ይሄ እንኳን ትልቅ ቅጣት ያስቀጣሃል፣ የማይቀር ነገር ነው። ስለዚህ አሁንም ዝም ብለህ ከምትደግምበት፣ እኔ የምመክርህ ነገር ቢኖረኝ ከምትደግምበት ብለህ ጸጥ ብለህ ስራህን ስራ። ትራክ ነጂ ነኝ ብለሃል፣ ተመላለስ አዲስ አበባ፣ ጅቡቲ ትራክ ፈልግና ዱ ሳምቲንግ። ወደ ፖለቲካ ትግባ፣ ጸጥ በል። ያለህ እንትን ብዙ ነው። አታካመችበት፣ አጨማመረበት። ኦኬ፣ አጨማመረበት። ጸጥ ብለህ ለመኖር ሞክር። አሁን የጨመርክበት እንደሆነ ታብሰዋለህ። እሺ፣ ይሄ ምክሬ ነው ለአንተ። ብትሰማኝ ወገኖቼ፣ ጨረስኩ። ይሄንን ሼር አድርጉልኝ። ምንድን ነው የሚሉት? ሼር አድርጉልኝ። ኮፒሊንክ እየጠፋብኝ ነው። ኮፒሊንክ አድርጉልኝ፣ ሼር አድርጉልኝ። አይሄድም ብዙ። ስለዚህ በርቱ። እግዚአብሔር ከእናንተ ጋር ይሁን። በሌላ ጊዜ እስክንገናኝ ድረስ